ኤፌሶን 6:10 ላይ የጌታን ቃል እናነባለን። በኢየሱስ ስም አነባዋለሁ። በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችሁ ከደምና ከሥጋ ጋር አይደለምና ከአለቆችና ከሥልጣናት ጋር እንዲሁም ከጨለማ ዓለም ገዢዎች ጋር በሰማያዊ ስፍራ ካሉ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉን ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌልም በመዘጋጀት እግሮቻችሁ ተጫምተው ቁሙ። ከሁሉ በላይ ጨምራችሁ በሁሉም ላይ ጨምራችሁ የሚንበለበሉትን የክፉን ፍላጾች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የመዳንን ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። በጸሎትና በልመና ሁሉ ዘወትር በመንፈስ ጸልዩ። በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ። ደግሞ የወንጌልን ምስጢር በግልጥ እንዳስታውቅ አፌን በመክፈት ቃል ይሰጠኝ ዘንድ ስለ እኔ ለምኑ። ስለ ወንጌልም በሰንሰለት መልእክተኛ የሆንኩ መናገር እንዲገባኝ ስለ እርሱ በግልጥ እናገር ዘንድ ለምኑ። ነገር ግን እናንተ ደግሞ እንዴት እንዳለው ኑሮዬን እንድታውቁ የተወደደ ወንድምና በጌታ የታመነ አገልጋይ ቲንቆስ ሁሉን ያስታውቃችኋል። ወሬያችንን እንድታውቁና ልባችሁን እንዲያጽናና ወደ እናንተ የምልከው ስለዚህ ምክንያት ነው። እሺ፣ ጌታ ይባረክ። አሜን። በተለይ እስከ ቁጥር 17 ድረስ እስከ ቁጥር 18 ድረስ ተያያዥነት ሐሳብ አለው ማለት ነው። ሐዋርያው ጳውሎስ ለኤፌሶን ሰዎች የጻፈው መልእክት ነው። እንግዲህ ቁጥር 10 ላይ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ አለ። በጌታና በኃይሉ ችሎት ምን ያላችሁ ሁኑ? የበረታችሁ ሁኑ አለ። ከዛ በኋላ ዝቅ ብሎ ምን ብሎ ተናገረ? የዲያብሎስን ሽንገላ ትቃወሙ ዘንድ የእግዚአብሔርን ዕቃ ጦር ልበሱ አለ። ይህ ስለ መንፈሳዊ ልብስ ነው የሚያወራው። የእግዚአብሔርን ዕቃ ጦር ምን በሉ? ልበሱ። የዲያብሎስን ምን ትቃወሙ ዘንድ? ሽንገላውን ትቃወሙ ዘንድ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ይላል። ከዛ ቁጥር 12 ነው በዋናነት እንፈልገው። መጋደላችሁ ይላል። ልብ ብላችሁ ስሙኝ። ከስጋና ከደም ጋር አይደለም። እስቲ አጠገባችሁ ላለ ለአንድ ሰው ለሁለት ሰው መጋደል ከስጋና ከደም ጋር አይደለም በሉት። ከማን ጋር ነው? በሰማያዊ ስፍራ ካሉ አለ። በጨለማው ስፍራ ካሉ ከዲያብሎስ ኃይላት ጋር ነው፣ ከአለቃት ጋር ከስልጣናት ጋር ነው አለ። ጌታ ኢየሱስ ይባረክ። በዚህ ስፍራ ላይ ጳውሎስ ለኤፌሶን ሰዎች፣ ኤፌሶን የአሁኗ ቱርክ ናት። እንግዲህ በነ ጳውሎስ ዘመን በነ ጳውሎስ ሲዝን ላይ ኤፌሶን በጣም ብርቱ ከተባሉ ቅዱሳን ካሉበት ስፍራ አንዷ ናት። በአሁን ሰዓት ላይ ቱርክን ስትመለከቱ ወንጌል በኃይል በስልጣን እየተሰበከበት ያለ ምድር አይደለም። ጨለማ የሸፈነው ምድር ነው። የክርስቶስ ተቃዋሚ መንፈስ የነገሰበት ምድር ነው። አንዱ ጳውሎስ በዚህ ስፍራ ላይ የተናገረው ቃል የአማኞችን ሕይወት፣ የልጅ ልጆቻቸውንም ሕይወት፣ የክርስትናንም ሕይወት የማስቀጠል አቅም ያለው ቁልፍ ነገር ነው። ለምሳሌ ጄኔሬሽኑ በጌታና በኃይሉ ችሎት በርትቶ ቢሆን የዲያብሎስን ሽንገላ ሁሉ እያፈረሰ ተገልጦ ቢሆን በአሁን ሰዓት ላይ እንደዚህ አይነት ሌጋሲ አይኖርም ነበር። ብዙ ጥፋት ነው ያለው፣ ብዙ ጨለማ ነው ያለው። በስጋ ስታዩ ምድሪቷ የተባረከች ናት። ነገር ግን አሁን ወንጌል በአደባባይ ላይ ሰው ወጥቶ እንኳን መስበክ አይችልም። ብዙ ቸርቾች ያሉት ሆቴል ላይ ተከራይተው ነው። የዲያብሎስ ሽንገላ ምድሪቷን ተቆጣጥሯታል። በዚህ ሲዝን ላይ አንድ ነገር ግን እናምናለን። በዚህ ዘመን ፍጻሜ የሚነሱ ትውልዶች የጨለማን ስራ ከአረቡ ምድር ላይ እየገቡ እያፈረሱ ብዙ ሼኪዎችን ወደ እግዚአብሔር መንግስት ያመጣሉ። አንድ ሰው ካለ ጮሆ አሜን ይበል። አንዱ እኔ ነኝ። አንድ ሰው፣ ሁለት ሰው፣ 10 ሰው እዚህ ቤት አለ። አሜን ይበል። ነገር ግን ጳውሎስ ለኤፌሶን ለአሁኗ ቱርክ በተለይ ቁልፍ ነገር እዚህ ስፍራ ላይ የተናገረው ምንድነው? የዲያብሎስን ሽንገላ ትቃወሙ ዘንድ አለ። ሁል ጊዜ የእግዚአብሔርን ዕቃ ጦር ምን በሉ? ልበሱ አለ። የዲያብሎስን ምን ትቃወሙ ዘንድ? ሽንገላ። ዲያብሎስ የአማኞችን ሕይወት የሚዋጋበት ትልቁ መሳሪያው ሽንገላ ነው። የቀድሞውን አዳም የጣለው በሽንገላ ነው።
ሔዋንን የጣላት በሽንገላ ነው እንጂ በብዙ ብርታትና በብዙ ኃይል ከገነት ሲኖሩበት ከነበረ ከእግዚአብሔር መንግስት ከእግዚአብሔር መገኘት ውስጥ ተጣልቶ ፋይት አድርጎ በብርታት አይደለም ያወጣቸው፣ በሽንገላ ነው ያወጣቸው። በህይወት ዘመናችን ስንኖር እዚህ ምድር ላይ ሁሉም አማኝ ሶስት ትልልቅ ጠላት አለው። አንደኛው ስጋው ነው። የለበስነው ስጋ ከዲያብሎስ በላይ ከዓለም በላይ ለኛ ጠላታችን ነው። ይህ የለበስነው ስጋ ጸልይ ከምትሉት በላይ ጾም ከምትሉት በላይ ብላ ብትሉት ይሻላል። የእግዚአብሔርን ቃል አንብብ ከምትሉት በላይ የሆነ ነገር ቁጭ ብለ ተመልከት ብትሉት ይሻላል። ስጋ ሁል ጊዜ መንፈሳዊውን ነገር መፈጸም አይወድም። መንፈሳችን ነው ከመንፈሳዊ ነገር ጋር የሚወግነው። አንደኛው ትልቁ ጠላት ስጋችን ነው። ሁለተኛ ደግሞ ዲያብሎስ ነው። አሁን እዚህ ስፍራ ላይ ጳውሎስ የተናገረው ማለት ነው። እንግዲህ ዲያብሎስ አንዱ የሚሰራቸው የአማኞችን ህይወት፣ የአማኞችን አገልግሎት፣ የአማኞችን ዴስቲኒ፣ የክርስትና ህይወትን የሚያጨነግፍበት በተለያየ አይነት አቅጣጫ ሐሳቡን የሚያስፈጽምበት አንዱ መንገድ ሽንገላ ነው። ስለዚህ ነው ጳውሎስ የዲያብሎስን ሽንገላ ምን ትሉ ዘንድ ትቃወሙ ዘንድ አለ። እንግዲህ ሶስተኛው ጠላት ወደ ኋላ መለሳለው ዓለም ናት። ሰው ስጋው ጠላቱ ነው፣ ዲያብሎስ ጠላቱ ነው፣ ዓለም ደግሞ ጠላታችን ናት። ዓለም እውነት ጠላታችን አይደለችም። የክርስቶስ ስለሆነን ዓለም ለኛ ጠላት ናት። የክርስቶስ ተቃዋሚ የሆነ ሁሉ የኛ ተቃዋሚ ስለሆነ ማለት ነው። የአባቴ ብሩካን ጳውሎስ ግን ለኤፌሶን ሰዎች ምን አላቸው? የዲያብሎስን ሽንገላ ትቃወሙ ዘንድ የእግዚአብሔርን ዕቃ ጦር ምን በሉ አለ? ልበሱ አለ። ይህ ልብስ እንግዲህ በምሳሌ እዚህ ጋር ሲናገር አንድ ወታደር ለብሶ ስለሚገለጠው ልብስ ተናገረ። ነገር ግን ከመንፈሳዊው ነገር ጋር አያይዞ ማለት ነው። ነገር ግን የእግዚአብሔርን ዕቃ ጦር ልበሱ ሲል ይህ መንፈሳዊ ልብስ ነው። ይህን መንፈሳዊ ልብስ ሰው ለብሶ የጠላትን ስራ የሚያፈርስበት፣ የጠላትን የጨለማውን ዓለም ስትራቴጂ ሁሉ የሚቃወምበት፣ የሚከላከልበት፣ የጠላትን ስራ የሚያፈርስበት ነው። ለምሳሌ የመንፈስን ሰይፍ ያዙ ይልና መጨረሻ ላይ ሲናገር ይህም ምንድነው አለ? የእግዚአብሔር ቃል ነው አለ። ሁሉንም ስታዩ ሲናገር ስለ ፕሮቴክሽን ያወራል። አንደኛው የምናጠቃበትን መንገድ ሲናገር የመንፈስን ሰይፍ የእግዚአብሔርን ቃል ምን በሉ ያዙ ይላል። እስቲ አጠገባችሁ ያለውን ሰው የመንፈስ ሰይፍ የእግዚአብሔር ቃል ነው በሉት እስቲ። ሰይፍ በምድር ላይ ለሰው ከተሰጠው ምንድነው የሚያደርግበት? የሆነ ነገር አታክ ለማድረግ ይጠቀምበታል አይደል? ልክ እንደዚህ ሁሉ ጠላታችንን ዋና አታክ የምናደርግበት መንገድ የማን ቃል ነው? እግዚአብሔር ቃል ነው። ጌታችን በሕይወቱ አሳይቶናል። ኢየሱስ ክርስቶስ 40 ቀን ከጾመና ከጸለየ በኋላ እንግዲህ ሊፈተን ሰዓቱ በደረሰ ሰዓት ላይ ዲያብሎስ ወደሱ መጣና ፈተነው። የፈተነውን ፈተና ሁሉ ጌታ ኢየሱስ ክርስቶስ ያሸነፈው ተቃውሞ ገስጾ አይደለም፣ ቃሉን ጠቅሶ ነው፣ ቃሉን ተናግሮ ነው። በዚህ በዘመን ፍጻሜም ባለን ህይወት ላይ የእግዚአብሔርን ቃል የመንፈስን ሰይፍ መያዝ የጨለማውን ስትራቴጂ ሁሉ እንድናፈርስና እንድናሸንፍ ያደርገናል። ለምን መሰላችሁ? ይህ የከበረው የእግዚአብሔር ቃል የሚሰራበት ቦታ ልባችን ውስጥ ሲቀመጥ ከልባችን ወጥቶ ደግሞ በአንደበታችን ሲነገር ነው። ኢዮብ 22:22 ላይ ሲናገር እንደዚህ ይላል መጽሐፍ፣ ካፉ ሕጉን ተቀበል ይላል፣ በልብህም ቃሉን አኑረው ይላል። ካፉ ሕጉን ተቀበል ሲል የእግዚአብሔር አፍ የእግዚአብሔር ቃል ነው። በልብህም ቃሉን አኑረው ይላል። የእግዚአብሔር ቃል መስራት የሚችለው የጨለማን ስራ ማፍረስ የሚችለው በልባችን ውስጥ ሲቀመጥ ነው። የእግዚአብሔር ቃል መስራት የሚችለው ልባችን ውስጥ ሲቀመጥ ነው። ስናሰላስለው ነው። መንፈሳችን ውስጥ ዘልቆ ሲገባ ነው። የጠላት ስራ ሁሉ ወደ ህይወታችን ከመጣ በዛ ሰዓት ላይ በልባችን ውስጥ ያለው ቃል እየወጣ የጠላትን ስራ ያፈርሳል። ዲያብሎስ ኢየሱስን ሲፈትን መጣና ይህንን ድንጋይ ወደ ምን ቀይራለሁ? ወደ ምን ቀይራለሁ? ወደ ዳቦ። ኢየሱስ ድንጋዩንም ብቻ አይደለም ምድርን ሁሉ ወደ ዳቦ መቀየር ይችላል። ኢየሱስ ግን ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣ ቃል እንጂ አለ። በዛን ሰዓት ላይ ሰይጣን የዛን ፈተና እንግዲህ ወደሱ ያመጣበትን ፋይሉን ዘጋና ወደ ሁለተኛ ፈተና ደግሞ ገባ። ወድቀ ብትሰግድልኝ ይህንን የምታየውን ክብርና ባለጠግነት ሁሉ ሰጣሃለሁ አለው። ለጌታ ለአምላክ ስገድ እርሱም ብቻ አምልክ ተብሎ ተጽፏል አለው። ወደ ኋላ ልመልሳችሁ። የዲያብሎስ ሽንገላ ሁሉ ጊዜ ወደ ህይወታችሁ እየመጣ ዴስቲኒያችሁን እግዚአብሔር ያሰበላችሁን ነገር እንዳትወርሱ በተለያየ አይነት አቅጣጫ በሐሳብ ይፈትናቸዋል መጥቶ። ለዛ ሐሳብ ደግሞ ምላሽ የምትሰጡት በእግዚአብሔር ቃል ጉልበት ነው። አሜን። ብዙ ሰው የሚገርማችሁ የሆነ ነገር ህመም ሲሰማው አንዳንድ ሰው ይገርመኛል ሄዶ ሆስፒታል ሳይመረመር ካንሰር ነው ምን ሳይባል ሰውነቱ ላይ የሆነ ጢስ ያይ
እግዚአብሔር ሰው በቃ ይሄ ካንሰር ሊሆንብኝ ነው ወጥቶብኛል ይላል። ያ ድምጽ የሚመጣው መነሻው ከስጋው አይደለም፣ ከጨለማው ዓለም ነው። የጨለማው ዓለም ወደሱ የሚያመጣውን ድምጽ ሁሉ ይቀበላል። ሲቀበለውና ሐሳቡ ሲያስገባው መቃወም ሲገባው ያን ሰዓት ያ ሐሳብ ህይወቱን እየተቆጣጠረ ይሄዳል። ከኔ ጋር ናችሁ? እጃችሁን ከፍ አድርጉ። በዲያብሎስ ሽንገላና ሐሳብ ወደ እናንተ የገባ ውድቀት፣ ጭንገፋ፣ ጨለማ ዛሬ ይሰበር፣ 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 ይሰበር በኢየሱስ ስም። ሲጮህና ተሰበረ በሉ። 1 2 የመጨረሻ። በተለይ ዲያብሎስን ሽንገላ የክፉን ሐሳብ አይምሯችሁ ላይ በመጣ ሰዓት ላይ ልትቃወሙት ይገባል። ለምሳሌ ስለ በሽታ መጥቶ አይምሯችሁን ሲያሳስብ በመገረፉ ቁስል ምን ብያለሁ? ተፈውሻለሁ። ኢቭን እንኳን ተመርምራችሁ ሄዳችሁ ይሄ አለ ሲባል በራችሁን ዘግታችሁ አንድ ነገር ነው ልትናገሩ የሚገባው። ልትናገሩ የሚገባው ነገር አንድ ነው። ዶክተር ያለውን አይደለም፣ ሰዎች ያሉትን አይደለም። የእግዚአብሔር ቃል ሚላችሁን ልትናገሩ ይገባል። አንድ ሰው ጮኸ አሜን ይበል። ያቺ ሲናማይታ ሴት በጣም ትገርመኛለች። የሞተ ነገር ቤቷ አስተኝታ፣ ያ የሞተ ነገር ደረት የሚያስደቃ ነው። ጎረቤትን በአንድ ሰከንድ ውስጥ ተጮሆ የሚያስጠራ ነው። ደረት የሚያስደቃ ጉዳይ ገጥሟት ልጇ ሞቶ አንድ ነገር አደረገች። ልጇን አስተኛችና ወጣች። መንገድ ላይ ስትጠየቅ እንደዚህ አለች፣ ሁሉ ምንድነው? ያየችውን አይደለም የተናገረችው። ያየችው የሞተ ነው። የዳሰሰችውን አይደለም የተናገረችው። የዳሰሰችው ነገር የሞተ ነው። ያመነችውን ነው የተናገረችው። አማኝ ያየውን የሚዳስሰውን በስጋ የሚመለከተውን ነገር አይደለም የሚናገረው፣ ያመነውን ነው የሚናገረው። እስቲ አምናለሁ የሚል ሰው እጁን ከፍ አድርገው እንዲህ ብሎ ይናገር። ሁሉ ሰላም ነው ብሎ ይናገር። ድገም ውስጥ የመጨረሻ። የዲያብሎስን ሽንገላ ተቃወሙ ዘንድ የእግዚአብሔርን ዕቃ ጦር ልበሱ አለና ውጊያችሁ አለ ከስጋና ከደም ጋር አይደለም ይላል። ብዙ ጊዜ ሰው ጊዜውን የሚያጠፋው የት ነው መሰላችሁ? ከስጋና ከደም ጋር ሲዋጋ። በስራው ዘርፍ ላይ ከስጋና ከደም ጋር ሲዋጋ፣ በአገልግሎቱ ዘርፍ ጋር ከሲስተም ጋር ከስጋና ከደም ጋር ሲዋጋ፣ ሲታገል ነው ጊዜው የሚያሳልፍ። እስቲ አጠገባችሁ ያለውን ሰው ያንተ ውጊያ ከስጋና ከደም ጋር አይደለም በሉት። ጊዜህን ከስጋና ከደም ጋር አታሳልፍ በሉት። ዛሬ በተለይ ቆመን ስንጸልይ ባሉበት ጎጆ ላይ እሳት ይወርዳል። እኔ ማምነው የወላ ህዝብ ተነስቶ ሲጸልይ እዚህ ጣሪያና ግድግዳ እዚህ ዙሪያ ብቻ አይደለም እንጸልየው፣ ዓለም ሁሉ በዙሪያችን ናት። አሁን በዚህ ሰዓት ላይ ስንጸልይ ከባህር ጫፍ እስከ ባህር ጫፍ የሚሰራ ጨለማ ይፈርሳል። ስራችሁን የሚቃወም ይፈርሳል። ተናገሩ፣ ይፈርሳል በሉ። ድገሙና በሉ። እዚህ ሲፈርስ እዛ ስራ ቦታችሁ ላይ ትግል የሆነባችሁ፣ በብር ልታስተካክሉት ያልቻላችሁ፣ በሰው ጥበብ ልታስተካክሉ ያልቻላችሁት ነገር ተስተካክሎ ታገኙታላችሁ። ለመሰላችሁ ብዙ ሰው ጊዜውን የሚያጠፋው ስራውን ለማስተካከል፣ አገልግሎቱን ለማስተካከል፣ ነገሩን ለማስተካከል ከስጋና ከደም ጋር ሲዋጋ ነው ብዙ ጊዜው የሚያጠፋው። ነገር ግን ጳውሎስ ሲናገር እዚህ ስፍራ ላይ ምን አለ? ውጊያችሁ ከስጋና ከደም ጋር አይደለም አለ። ቁጥር 12 አንብበልን። መጋደላችን ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊም ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። ለብዙዎች ቢሆነው ዛሬ ይህ ነው። ጠላት በእናንተ ላይ ያሰራው የትኛውም ክፉ ስራ ከዚህ ቤት ሳትወጡ ይፈርሳል። ይፈርሳል፣ በኢየሱስ ስም ይፈርሳል። መጽሐፍ እንዲህ አይደል የሚለው? የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ምን አለ ይላል? ተገለጠ። ኦልሬዲ አሁን አይደለም የሚገለጠው፣ በቀራንዮ መስቀል ላይ ደሙን ሲያፈስ ይህ የእግዚአብሔር ልጅ ተገልጧል። የዲያብሎስን ስራ አለ። የዲያብሎስ ስራ ምንድን ነው? አንዱን ጳውሎስ እዚህ ጋር ተናግሯል። ሽንገላ የዲያብሎስ ስራ ነው። ሽንገላ የማን ስራ ነው? በሽታ የማን ስራ ነው? ክፋት ያለበት ነገር ሁሉ የማን ስራ ነው? ክፉ የተባለ ነገር፣ ክፋት ያለበት ነገር ሁሉ ምንጩ ከዲያብሎስ ነው። የዲያብሎስን ስራ ሲል ዮሐንስ ዲያብሎስ ፐርሰኑ ነው፣ ስራው ደግሞ
ሽንገላ ነው፣ በሽታ ነው። ሰው ህይወት ላይ የተለያየ አይነትን ሐዘን ማድረግ ነው፣ ጉስቁልናን ማድረግ ነው። ስለዚህ የዲያብሎስን ስራ ይላል እንዲያፈርስ የእግዚአብሔር ልጅ ኢየሱስ ምን አለ ይላል? ተገለጠ ይላል። ዛሬ ስንጸልይ መጋደላችሁ ከስጋና ከደም ጋር አይደለም። የዲያብሎስ ስራ ከዘመናችሁ ላይ ሁሉ ይፈርሳል። ባይዘው ይህ በራለት ሰው ሁሉ ጊዜ በጸጋው ዙፋን ስር ቀርቦ ሲጸልይ ልክ ያዕቆብ እንዳለው ያዕቆብ አንድ ነገር ተናገረ። አንደኛ ለእግዚአብሔር ተገዙ አለ። ሁለተኛ ዲያብሎስን ተቃወሙት እርሱም ከናንተ ይሸሻል አለ። ሶስተኛ ደግሞ ወደ እግዚአብሔር ቅረቡ እርሱም ወደ እናንተ ይቀርባል አለ። ስለዚህ ወደ ጸጋው ዙፋን ስር የገባው አማኝ ሲቀርብ በዚህ ቃል ምን ያደርጋል መሰላችሁ? አዎ ወደ እግዚአብሔር ቀርቦ ከአምላኩ ጋር ህብረት ያደርጋል። በሌላ አቅጣጫ ደግሞ ሁሉ ጊዜ በቀረበበት ቦታ ሁሉ ዲያብሎስንም ስራውንም ያፈርሳል። ዲያብሎስንም ማንንም ስራውንም። እስቲ ለአንድ ሰው ንኩና የጨለማ ስራ ዛሬ ይፈርሳል በሉት። በሽታ የጨለማ ስራ ነው። ማን ነው የሚያፈርስ? ከኔ ያለ ተገባቸው ያለው ሰው አንተ ነው የምታፈርሰው በለው። ጎልያድን ማን የጣለው? የምድሪቱ ጨለማ ሲስተም፣ የበሽታ ሲስተም፣ አሁን ካንሰር ተብሎ የተለቀቀው ሲስተም ላይ ምን ቆም እኛ ነን። በእኛ ውስጥ አልፎ የእግዚአብሔር ኃይል አልፎ የጨለማን ስራ ያፈርሳል፣ 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 ያፈርሳል። ሃሌሉያ! ብርሃን በጨለማ ላይ ይበራል፣ ጨለማም አላሸነፈው። ጨለማ ስራ ስንል አንዱ በሽታ ነው። ነገር ግን አንድ አዋጅ አውጃለሁ። መጽሐፍም እንደሚል ብርሃን በጨለማ ላይ ይበራል፣ ጨለማም ከናንተ ጋር ያለው ብርሃን የጨለማን ስራ ያፈርሳል። የበሽታን ኃይል ያፈርሳል፣ የደዌን ኃይል ያፈርሳል፣ የተጽዕኖን ኃይል ያፈርሳል። እስቲ ጩሁና ያፈርሳል በሉ፣ ተናገሩ። የመጨረሻ ዝግጁ የሆነ ሰው አለ? መጋደላችሁ ከስጋና ከደም ጋር አይደለም። ያን ህመም ፊት ለፊት ሰውን እንደሚያናግር ትቃወሙታላችሁ። ያን ገደብ ትቃወሙታላችሁ። ያን ተጽዕኖ ትቃወሙታላችሁ። ከዚህ ቤት ሳትወጡ ይፈርሳል ከህይወታችሁ። አማኝ ካለ ጮሆ አሜን ይበል።